ገና ካሁኑ ግን የተቃራኒ ክለብ ደጋፊዎችን ማስደንቀጥ ጥሩ ነው ወይ? እንዴ ጥንቃቄ የሚያስፈልገው ነገር ነው። እንዴ የደርቤ ደጋፊ እንዲሰማ አሰበው እንዴ ከዋንጫ ጋር እንዲብሎ ራሱን ነው ያጠፋው። ለማንኛውም ጀማው ሞርጋን ሮጀርሳችን እንግዲህ አርሰናል የመምጣት ቻንስ እንዳለው በስፋት ተዘግቧል። በጣም ቆንጆ ዝውውር ጀማው እጅግ በጣም ማለት ነው። በተለይ ደግሞ አንድሪያስ ቤርታ እንደሚያሳካው ዝውውሩን ጥርጥር የለኝም። ማለት ከኛ ጋር በቀጥታ ይፈልገው እንጂ አርቴታ ይሄን ተጫዋች ወደ አርሰናል ገቢ የማይሆንበት ምንም አይነት ምክንያት ይኖራል የሚል ግምት አይኖረኝም። ሞርጋን ሮጀርስ ብቻ አይደለም ሌሎችም ስማቸው የተያዙ ተጫዋቾች አሉ ጀማው። እነሱን ደግሞ በቀጣይነት ሰፋርጌ መመለከትላችሁና ለማንኛውም ዘንድሮ ማለት ነው ብር ዘጭ ነው ነፍ ተጫዋች ነው መንገዛው ነው። ኮፒ ሊንክ ሼር አድርግና አዳርሰው። አሁን የምታወሩት ከባለ ሀብቶች ጋር ነው። እንዴት አመሸህ ቻምፕ። ስለ አርሰናል ትራንስፈር ዊንዶ ፕላን ግልጽ የሆነ ፕላን ላስረዳሽ ነው የምልሽ። ሞርጋን ሮጀርስ የመጀመሪያው ፈራሚ ይመስለኛል። ፋብሪሲዮ ሮማኖ እንዳለው አርሰናል በእርግጠኝነት አንድ ሌፍት ዊንገር፣ አንድ ሚድፊልደር እና አንድ ራይት ባክ በእርግጠኝነት ያስፈርማል። ከዛ ውጪ ደግሞ የሚጨማምራቸው ሊኖሩ ይችላሉ። ለምሳሌ ሁለተኛ ራይት ባክ፣ ሁለተኛ ሚድፊልደር፣ ብቻ ብዙ ተጫዋቾች። የአምናውን ትራንስፈር ሀብታም እኮ ነን ብር አለን እኮ ገባር ድሮም ነበረን ስቴዲየም ከፍለ። አሁን እዳ የሌለብን ሀብታም ነን። አስበው ማን ገንዘብ ምናምን ያለህ ቢዝነስ ምናምን ታንቀሳቀስ ሰው ከሆንክ እዳ የሌለብህ ሀብታም መሆን ማለት ምን ማለት እንደሆነ ታውቀዋለህ ነው የምልህ። ገባ ሊኩዊድ ካሽ ደቅ ነው ማድረግልህ ማለት ተረዳኝ አይደል? ማንንም እናንተ ደጋፊ መግዛት እንዳልጀምር ቅር እንዳይላችሁ ተረዳኝ አይደል? ስለ ሞርጋን ሮጀርስ ማለት በጣም እኔ ሬት ማድረገው ተጫዋች ነው። ያበደ ሳይኒንግ ይሆናል ብዬ ገምታለሁ። ሁለት ብቻ ትንሽ ያሳሰበኝ ነገሮች አሉ። አንደኛውና ዋነኛው እያሳሰበኝ ያለው ነገር ማለት አጫዋወቱ ማለት ነው ስትሬት አፕ ሌፍት ዊንገር አይደለም። እንደ ኤዜ ሌፍት ዊንግም 10 ቁጥር መጫወት የሚችል ነው። ገባረ ሁለቱም መሃል ላይ ያለ ተጫዋች አምጥተን ወይ 10 ቁጥር ካልሆንከን ወይ ሌፍት ዊንግ ካልሆንከን በዛ ላይ ደግሞ ትሮሳርድን ቀንሰን በጣም ያስፈራል። ስለዚህ ባለፈው ፓርቲ ተቀንሶ የፓርቲ አገልግሎትን አጣ ነው። ሉዊስ ኬሊ ባይደርስልን ኖሮ የበለጠ ችግር ነበር። ተረዳኝ አይደል? ዙሜንዲ የሆነ ኤሪያዎችን አሻሻለ፣ ፓርቲ የሌለበት የሆነ ኤሪያዎችን አሻሻለ። ከዛ ደግሞ ፓርቲ ያለው አንድ ነገር ደግሞ አጎደለብን። እሱ ደግሞ በኋላ ላይ ችግር ፈጠረብን እና ተጫዋቾች ምንቀንስ ከሆነ አላህ ላይ አስተማማኝ ነገር ማምጣት አለ። ሞርጋን ሮጀርስ አስተማማኝ አይደለም እያልኩኝ አይደለም። ገባህ? ግን አላህ መጥቶ ስክት ካላለስ ለሌፍት ዊንግ በተለይ ስክት ዋና ምን ፈልገው ሌፍት ዊንግ ስለሆነ ማለት ለሌፍት ዊንግ ስክት ካላለ የሚል ስጋት አለኝ። ሁለተኛ ስጋት ደግሞ ማን ሲቲ ባይባክ ክሎዝ አለው እየተባለ ነው። ይሄ ነገር ማን ሲቲዎች ነው እያሰራጩት ያሉት የማን ሲቲ ሚዲያዎች። እውነት ከሆነ ማለት ከባድ ነገር ነው። ምክንያቱም ማለት ጠላታቸው እጅ እንዳይገባ ሲል ብቻ አምና ጄምስ ትራፎርድ ኒውካስል ላይ እንዳደረጉት እኛ ላይ እንዳያደርጉ ብዬ እሰጋለሁ። ገባ? ምክንያቱም ባይባክ ክሎዝ ካለ ቅድሚያ የሚሰጥ ሁሌ ላንተ ነው። ግን ቀጥታ አስቶን ቪላ ከማን ሲቲ አለ የሚገዛው ምን ይሄ ልጅ ይምጣ በቃ ያለኝ ስጋ ራፋኤል ሊያውም እየተባለ ነው። ይሄ ልጅና ራፋኤል ሊያው ከመጡ ማርቲኔሊንም ትሮሳርድንም መሸኘት ይችላል ማለት ነው። ምክንያቱም ወደ መሃል ገብቶ እንደ 10 ቁጥር የሚጫወት ሌፍት ዊንግም አለን ኤዜ ሞርጋን ሮጀርስ ከነገና ደግሞ ስትሬት አፕ ዊንገር ማለት ብቻውን አጣጥፎ ምናምን የሆነ ነገር ፋይናል ሰርዱስ መፍጠር የሚችልም ራፋኤል ሊያው ካለ እንደ ኦፕሽን ይሄ ያስማማኛል ማለት ተረዳኝ አይደል? ይመች። ኮፒ ሊንክ ማድረግ እንዳትረሳ ማን ተሰቃየው። ሞርጋን ሮጀርስ የመጨረሻ ውሳኔውን አስተላልፏል። ሀቢቢ ዋናው አካውንታችን ስለተዘጋ ይሄንን ፎሎ ማድረግ እንዳትረሱ። አሁን ነው ከደቂቃዎች በፊት መረጃው የወጣው። አሌክስ ጎልድበርግ ታማኝ ሶርስ ነው ይዞት የወጣው። ሞርጋን ሮጀርስ ለአርሰናልና አርሰናል ብቻ ነው መጫወት የሚፈልገው፣ ሌላ ክለብ የሚባል ነገር የማይታሰብ ነገር ነው ብሎ እና ይሄ የመጨረሻ ውሳኔው ነው ብሏል አሌክስ ጎልድበርግ ማለት ነውና ይሄንንም የተናገረበት አንድ የቼልሲ ምንጭ እኛን ይፈልጋል የሚል ትዊት ያደርጋል እንደምታዩት ማለት ነውና ኖ ተሳስታችኋል፣ የልጁ ፕሪዮሪቲ አርሰናልና አርሰናል ብቻ ነው፣ መዳረሻው እዛ ብቻ ነው የሚል ነገር ይዞ ወጥቷል። ኤድዋርድ ሃግም ከታች አስቀምጦታል። አሁን ያው ሚኬል አርቴታ የገባበት ነገር ከዚህ በፊት ነገር ያጫወል ሚኬል አርቴታ ከገባበት አስመጦታል ማለት ነው። ምናልባት በጥቂት ቀናት ውስጥ የሆነ ነገር እንሰማለን። ምንም በዛም ታጠፈ በዚህ ታጠፈ ልጁ የኛ ንብረት ነው። ዛአርከይ ኮፒ ሊንክ ማድረጉን እንዳትረሱ። መቻል ሰበር ዜና ተሰምቷል። ፋሚሊ ፋብሪዚዮ ሮማኖ እንደገለጸው ከሆነ ክለባችን አርሰናል ከሞርጋን ሮጀርስ ወኪሎች ጋር በግልጽ እንደተነጋገረ ታውቋል ማለት ነው። ልጁም ወደ አርሰናል የመቀላቀሉ ከፍተኛ ፍላጎት እንዳለው ታውቋል። ፋሚሊ ሞርጋን ሮጀርስን ማግኘት የግድ ነው ለክለባችን አርሰናል። ሌሎች መረጃዎችንም እየተናገረ ይገኛል ፋብሪዚዮ ሮማኖ። ለማንኛውም እንኳን ደስ አላችሁ። በደንብ ኮፒ ሊንክ እና ሼር እያደረጋችሁ፣ ይሄ አዲሱ አካውንታችን ነው። ፎሎ ያላረጋችሁ ሰዎች ፎሎ እያደረጋችሁ፣ አርሰናል ወደፊት ይላል።
ሰበር ዜና ሪካርዶ ካላፊዮሪን ከአርሰናል ለማስፈረም ሪያል ማድሪዶች ሰሞኑን እንቅስቃሴ እያደረጉ ነበር ሲል ፋብሪዚዮ ሮማኖ ዘግቧል። ነገር ግን አርሰዬ ሪጀክት አድርጋለች። ጋይስ አርሰናል ሪካርዶ ካላፊዮሪ የወደፊት እቅዳቸው እንደሆነና ሊለቁት ፍቃደኛ እንዳልሆኑ እንግዲህ አሳውቀዋል ብሏል ፋብሪዚዮ ሮማኖ አሁን ዩቲዩብ ላይ ባደረገው ቆይታ። እንዲሁም ደግሞ ስለ ሞርጋን ሮጀርስ ጸዴ ነገር ተናግሯል። ጋይስ ክለባችን አርሰናል ኦሬዲ ከኤጀንቱ ጋርም ከሞርጋን ሮጀርስ ጋርም ንግግር እንደጀመረና ከተጫዋቹ ጋር ድርድር እንደጀመረ ተናግሯል። ፋብሪዚዮ ሮጀርስን እናስማማለን፣ ከዛ አስቶን ቪላን ታስጨንቃለ። አስቶን ቪላ አማራጭ የላቸውም፣ አማራጫቸው እጅግ በጣም ጠባብ ነው ብሏል ፋብሪዚዮ። ምክንያቱም አስቶን ቪላ ተጫዋች መሸጥ አለባቸው ጋይስ። ስለዚህ ሞርጋን ሮጀርስ ደግሞ ዘጭ መላ ታስገኛለሽ ማለት ነው። በስተመጨረሻ ማቲያስ ፈርናንዴዝን በተመለከተ እንግዲህ ፋብሪዚዮ ሮማኖ ጋይስ አርሰናል እንዲህ አይነት ተጫዋች ይፈልግ እንደሆነ በቅርቡ ቼክ እናደርጋለን፣ ነገር ግን ዌስትሃም ልጁን ያንቀዋል፣ ቀላል የሚባል ድርድር አያደርግም ሲል ተናግሯል። እንደ ራይስ ሌላ 100 ልትቀበይ ነው። ሰበር ዜና ሞርጋን ሮጀርስን በተመለከተ በሌላ ሰበር ዜና ተገናኝተናል። ፉትቦል ለንደን አሁን ላይ ይዞት በወጣው መረጃ መሰረት ሞርጋን ሮጀርስ ወደ አርሰናል የሚያደርገው ዝውውር ከዓለም ዋንጫ በፊት የመጠናቀቅ ሰፊ ድል እንዳለው ነው የፉትቦል ለንደን መረጃ የሚያሳየው። ዘሰንም ጨምሮ ባጋራን መረጃ መሰረት ክለባችን ለአስቶን ቪላ የ80 ሚሊዮን ፓውንድ የመጀመሪያ ዙር ጥያቄ ለመላክ እየተዘጋጁ እንደሆነ ገልጸዋል። ተጫዋቹን ፍላጎቱን ግልጽ አድርጓል። መሄድ የሚፈልገው ወደ አርሰናል ብቻ ነው። ዝውውሩ ላይም ግፊት ሊያደርግ እንደሚችል ነው መረጃዎች እያሳዩ የሚገኙ። እንግዲህ የመድፈኛው ቤተሰብ ምናልባትም የክረምት የዝውውር መስኮት የመጀመሪያ ፊርማችን ሞርጋን ሮጀርስ ሊሆን ይችላል። እንግዲህ አዳዲስ መረጃዎች ሲወጡ ደግሞ ይዤላችሁ መጣ ይሆናል። ሞርጋን ሮጀርስ ወደ አርሰናል አስመልክቶ አዲስ ሰበር መረጃ ፋብሪዚዮ ሮማኖ አጋርቶናል። ምን እንደሆነ ዝርዝሩን ማድረሳችሁ ይሆናል። እንደዚሁም በተመሳሳይ ደግሞ ካላፊዮሪ ወደ ሪያል ማድሪድ የሚሉ ምንጮችና መረጃዎች ትክክለኛ ናቸው ወይ፣ እውነትም ሪያል ማድሪድ ካላፊዮሪን ለማዛወር ይፈልጋሉ የሚለውን ሙሉ ዝርዝር መረጃ የማድረሳችሁ ይሆናል። ቪዲዮን ኮፒ ሊንክ ሪፖስት እያደረጋችሁ እስከ መጨረሻው እንድትከታተሉ ጋብዛለሁ። ከሞርጋን ሮጀርስ መረጃ ስንጀምር እንግዲህ አርሰናሎች በዚህ እንግሊዛዊ የግራ መስመር አጥቂ ተጫዋች ፍላጎት እንዳላቸው፣ ከፍተኛ ፍላጎት እንዳላቸው ባለፉት ቀናት እንግዲህ እኔም ሳደርሳችሁ እንደነበር መረጃውን ይታወቃል። ታዲያ አሁን ፋብሪዚዮ ሮማኖ በዩቲዩብ ገጹ ላይ ባጋራን መረጃ መሰረት የአርሰናል ሰዎች ከሞርጋን ሮጀርስ ወኪሎች ጋር መነጋገራቸውንና ተጫዋቹን ወደ ኤምሬትስ ለማዛወር የመጀመሪያ ንግግር ማድረጋቸውን ገልጿል። ታዲያ ነገሮች አሁንም በጣም እርሊ ወይም ደግሞ ገና እንደሆኑ፣ ነገር ግን በጣም በሚቀጥሉት ቀናት አዳዲስ ዴቨሎፕመንቶች በዚህ ዝውውር ዙሪያ እንደሚኖር ፋብሪዚዮ ሮማኖ ገልጿል። አያይዞም ግን አስቶን ቪላ ይህንን ተጫዋች መልቀቅ ፈጽሞ አይፈልጉም። በተለይም ደግሞ በሚቀጥለው የውድድር ዓመት አስቶን ቪላዎች ወደ ቻምፒዮንስ ሊግ መመለሳቸውን ተከትሎ ይህንን የመሰለ ተጫዋቻቸው ውድ ተጫዋቻቸውን መልቀቅ አይፈልጉም። ሆኖም ተጫዋቹ ደግሞ በዚህ የውድድር ዓመት አስቶን ቪላን መልቀቅን ተቀዳሚ ዓላማው እንደሚሆን ነው በርካታ መረጃዎች እየገለጹ የሚገኙት። ወደ ካላፊዮሪ መረጃ ስንሻገር ደግሞ ሪያል ማድሪዶች ከኢብራሂማ ኮናቴና ከደንዝል ደምፍራይስ ፊርማ በኋላ ካላፊዮሪ ተቀዳሚ ምርጫቸውን ማድረጋቸውን ታማኝ ምንጮች በተለይም ደግሞ ለጣሊያን ተጫዋቾችና መረጃዎች ቅርብ የሆነው ኒኮሎ ሺራ እንደዚሁም ደግሞ ራሱ ፋብሪዚዮ ሮማኖም ዛሬ በዩቲዩብ ገጹ ላይ እየገለጸ ይገኛል። ካላፊዮሪ በተለይም ደግሞ የሆዜ ሞሪኒዮ ተቀዳሚ ምርጫ እንደሆነና በቀድሞ ባሰለጠኑበት በሮማ ቤት ይህንን ተጫዋች እንደሚያውቁት ይታወቃል። ታዲያ ካላፊዮሪ ለማስፈረም ለሪያል ማድሪድ ሰዎች ቀጥታ ፍላጎታቸውን ማሳወቃቸውንና የሪያል ማድሪድ ሰዎችም ከአርሰናሎች ጋር ድርድር እንዲጀምሩ አሰልጣኝ ሆዜ ሞሪኒዮ አዟል የሚሉ ታማኝ ምንጮች እንግዲህ በዛሬው ምሽት እየወጡ ይገኛሉ። ካላፊዮሪ ግን አሁንም የአርሰናል የረጅም ጊዜ ፕሮጀክት እቅድ አካል መሆኑን ነው እየተገለጸ የሚገኘው። ተጫዋቹም ቢሆን አርሰናልን ይለቃል ተብሎ አይታሰብም። ነገር ግን ነጫጭ ለባሾቹ ሎስ ብላንኮቹ እንግዲህ ቀጣይ ፊርማቸውና ቀጣይ ዓላማቸው ካላፊዮሪ እንደሆነ ነው እየተነገረ የሚገኘው። በተለይም ደግሞ ቨርሳታይል መሆኑ ማለትም በግራ ተከላካይና በመሃል ተከላካይ ቦታ ላይ መጫወቱ አሰልጣኝ ሆዜ ሞሪኒዮ በጣም እንዲፈልጉት እንዳደረጋቸው፣ በተመሳሳይ ግን የማንቸስተር ሲቲው ግቫርዲዮልን ከረጅም ጊዜ ጀምሮ አድናቂው እንደሆኑና ሪያል ማድሪዶች አሁንም ልክ እንደ ካላፊዮሪ ሁሉ ለዛ ቦታ ላይ ተቀዳሚ ምርጫቸው እንደሚያደርጉት ነው የተነገረው። ለማንኛውም በሞርጋን ሮጀርስ በካላፊዮሪ እንደዚሁም በግቫርዲዮል ዙሪያ ያሉ አዳዲስ መረጃዎች እነዚህ ይመስላሉ። በቀጣይም ደግሞ ታማኝነት ያላቸውን እግር ኳስ የዝውውር መረጃዎችን ከሜዳ ስፖርት ለማግኘት የፕላስ ምልክቷን በመንካት የሜዳ ስፖርት ቤተሰብ ይሁኑ። ታማኝነት ያላቸውና አጠር ያሉ የዝውውር ዜናዎች በአርሰናልና በሞርጋን ሮጀርስ መካከል አዲስ ዜና ተሰምቷል። ካላፊዮሪና ሪያል ማድሪድ፣ አርሰናልና ማቲያስ ፈርናንዴዝ። በቅድሚያ የሪያል ማድሪድና የኤርሊንግ ሃላንድን ጉዳይ እንመለከታለን። እንግዲህ አመሻሹ ላይ ኤርሊንግ ሃላንድ ስሙ ከሪያል ማድሪድ ጋር በጥብቅ ሲያያዝ ነበር። ይሄ ዜና ግን ከእውነታነት የራቀ እንደሆነና ፍጹም ውሸት እንደሆነ ታማኝ ሚዲያዎች ዘግበውታል።
ከዚሁ ከሪያል ማድሪድ ዜና ሳንወጣ ሪያል ማድሪዶች የአርሰናሉን ጣሊያን የተከላካይ ካላፊዮሪ ለማስፈረም እጅግ በጣም ከፍተኛ የሚባል እንቅስቃሴ ቢያደርጉም አርሰናሎች ግን ካላፊዮሪን በጥብቅ እንደሚፈልጉትና የመሸጥ ምንም አይነት ፍላጎት እንደሌላቸው ግልጽ አድርገው ዝውውሩን ሪጀክት ማድረጋቸው ወይም ውድቅ ማድረጋቸው ተነግሯል። ዱሳን ቪላሆቪች ከአሮጊቷ ጁቬንቱስ ጋር እንደተለያየ ተረጋግጧል። በመቀጠል የሞርጋን ሮጀርስን ጉዳይ እንመልከት። አዲስ ነገር ተፈጥሯል። አርሰናሎች ከሞርጋን ሮጀርስ ወኪል ጋር በግልጽ ግንኙነት ጀምረዋል። አስቶን ቪሎችም ተጫዋቹን የመሸጥ አጣብቂኝ ውስጥ ገብቷል ማለት ነው። ነገር ግን አስቶን ቪላ የሚፈልገው ገንዘብ አርሰናል የሚያቀርብ ከሆነ ምናልባት ሞርጋን ሮጀርስ መዳረሻው ኤሚሬትስ ሊሆን እንደሚችል እየተነገረ ይገኛል። የማቲያስ ፈርናንዴዝ እና የአርሰናልን ጉዳይ እንመልከት። እንደ ታማኙ ጋዜጠኛ ፋብሪዞ ሮማኖ ገለጻ ከሆነ አርሰናሎች የአማካኝ ስፍራ ተጫዋች ይፈልጋሉ። ነገር ግን እንደ ማቲያስ ፈርናንዴዝ አይነት ተጫዋች ይፈልጉ እንደሆነ ወደፊት አብረን የምንመለከት ይሆናል። ደሃመርስ መዱሾቹ ዌስትሃም ዩናይትዶች ግን ተጫዋቹን በቀላሉ የመልቀቅ ፍላጎት የላቸውም፣ ውድ ገንዘብ ይፈልጋሉ ሲል ግልጽ አድርጓል። እንደዚህ አይነት ታማኝነት ያላቸውና ፈጣን የዝውውር ዜናዎች እንዲደርሳችሁ ፎሎ ማድረጋችሁን አትርሱ። እሺ እንዴት ናችሁ ቤተሰብ? እስኪ አንዳንድ መረጃዎችን እንመልከት። የአስቶን ቪላው ተጫዋች እንግዲህ ሞርጋን ሮጀርስ ሰሞኑን በብዙዎች እየተፈለገ እንደሆነ እናውቃለን። ሲቲዎችም እንግዲህ የድሮ የሲቲ አካዳሚ እንደነበር ታውቃላችሁ። እና ያው ማን ሲቲዎችም እንግዲህ ሮጀርስን ወደ ክለባችን ለማምጣት ኮንሲደር እያደረጉት ነው። ያው አርሰናል አይ ቲንክ ሞር አክቲቭ ነው እዚህ ጉዳይ ላይ ከሲቲ የተሻለ። ግን በጭራሽ አርሰናሎች ልጅ ማግኘት የለባቸውም። አንድ የምናሾፍበት ነገር ቢኖር የአታኪንግ መስመራቸው ነው። እሱንም ካጠናከሩ ከባድ ነው የሚሆነው። ስለዚህ ሮጀርስን ማስፈረም አለብን። ትንሽ እኛም እዚሁ እንትን ላይ አክቲቭ ከሆንን ሲቲ እንደሚመርጥ አልጠራጥርም። ሌላኛው ደግሞ ለወርልድ ካፕ ማለትም ብዙ ተጫዋቾች የተጠሩበት ክለብ ከማንቸስተር ሲቲ ነው ማለት ነው። 19 ተጫዋቾች ከማንቸስተር ሲቲ ነው ለወርልድ ካፕ ወደየሀገራቸው የተጠሩት ከሁሉም የእንግሊዝ ፕሪሚየር ሊግ ማለት ነው። ሁለተኛ ደግሞ አርሰናል ነው። ሁለተኛውንም ለዛውም በነገራችን ላይ እነ ፎደን እነ ሳቪኒዮ ምናምን ሳይጠሩ ማለት ነው። እና ለሁሉም የሲቲ ተጫዋቾች እንግዲህ የዓለም ዋንጫው ላይ መልካም እድል እንመኝላቸዋለን። እኔ አንደኛ ለፖርቹጋል ነኝ። ብቻ እኔ ብዙ የሲቲ ተጫዋች ወዳለበት ነው ማደለው። ግን በመጀመሪያ ሮናልዶ ይሄንን ወርልድ ካፕ መብላት ስላለበት ለሱ ነኝ ማለት ነው። ዲያዝ ሲልቫ ምናምን ማቴስ ኑኔዝ ብዙ ተጫዋቾች አሉ። ፖርቹጋልን እንደግፋለን ማለት ነው። ኢንግላንድ እንደሆነ እግር ትበላለች ሆደንን ምናምን ሳይጠራ ያ ቶማስ ቱኬል የተባለ አርሰናል ኤዜ ያለው እንዴት ሮጀርስን ያመጣል? አርሰናል ሃርድ ከሆነ መከላከል ቲም ምናልባትም ሃርድ ወደሆነ የማጥቃት ቲም ሊቀየር ነው ወይ? እስኪ በዚህ ጉዳይ ሀሳብ አስተያየታችንን ከድጋፍ ስሜት ወጥን ደቅ እናድርግ። ፎሎ ያላደረጋችሁ አዲስ አካውንት ስለሆነ ፎሎ እያደረጋችሁ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ ወደ ሀሳባችን እንሂድ ማለት ነው። አርሰናል ኤዜንም ሮጀርስንም በአንድ አይነት መንገድ ለመጠቀም ከሆነ ሮጀርስን የሚያመጣው ይሄ ቡድን በማጥቃቱም ሆነ በሚጫወትበት መንገድ ምክንያት ትራንዚሽን ውስጥ ሊገባ ነው ማለት ነው። አይ ሮጀርስን ሌላ ጌም ላይ ኤዜንም ሌላ ጌም ላይ ነው ሊጫወት የሚያመጣው ካልን ደግሞ ምንም አይነት ልዩነት ያላቸው ተጫዋቾች ሆነው አይታዩኝም። በተወሰነ መንገድ ምናልባት ፕሬሲንጉም ላይ የተወሰነ ፊዚካልም ምናምን የተወሰነ ሮጀርስ የተሻለው ተጫዋች ነው። ከዛ ውጭ ግን ኢቭን በማጥቃቱ በጣም በብዙ ነገር ድሪብል በማድረግም ቻንሶችንም ክሬት በማድረግ ኤዜ በጣም የተሻለው ተጫዋች ኤዜ ያለው ሮጀርስን ማምጣት ያን ያክል ጥቅሙ አይታየኝም። ሁለቱም ሌፍት ዊንግ ላይ ወጥተው መጫወት ይችላሉ። ሁለቱም 10 ቁጥር ላይ መጫወት ይችላሉ። ተመሳሳይ አይነት ባህሪ ያላቸው ተጫዋቾች ኦፍ ደ ቦል ደግሞ ያን ያክል ደካማ የሚባሉ ሁለቱም ምናልባት በተወሰነ መልኩ ቅድም እንዳልኳችሁ ሮጀርስ ሊበልጠው ይችላል ምናልባት በመከላከሉ ቲሙን በማገዙ ረገድ ናም። ከዛ ውጭ ግን ያን ያክል ልዩነት ያላቸው ተጫዋቾች አይደሉም። አርሰናል ኤዜ ያለው ሮጀርስን ማምጣቱ ጥቅሙ አይታየኝም። የተሻለ ሌፍት ዊንግ ቢያመጣና በተለይ ደግሞ ቡድኑን ደብል አፕ እያደረገ ወደ ኋላ መከላከሉን በደንብ የሚያግዝ ወደፊትም የተሻለ ከሁለቱም በተሻለ መልኩ ድሪብሎችን የሚያደርግ አውትሳይድ ከሁለቱም በተሻለ መልኩ ሹት የሚያደርግ ሁለቱም ያደርጋሉ። ነገር ግን ከነሱ የተሻለ ዊንገር ቢያመጣ የሚል እምነት ነው ያለኝ። ከዛ ውጭ ግን ቅድም እንዳልኳችሁ ወይ ትራንዚሽን ውስጥ ሊገባ ነው ተመሳሳይ ተጫዋቾችን በተለያየ ሰዓት እየተጠቀመ ሊያስመለክተን ነው ማለት ነው። ያን ያክል ጥቅሙ የሚታየኝ አይነት ዝውውር አይደለም። እናንተም በዚህ ጉዳይ ሀሳብ አስተያየታችሁን ደቅ አድርጉልኝ። ሼር፣ ኮፒ ሊንክ፣ ሪፖስት ማድረግ እንዳይረሳ። ይመቻችሁ። ሰበር መረጃ ሞርጋን ሮጀርስን በተመለከተ አዲስ ዜና ወጥቷል ማለት ነው። እንግዲህ ታማኝ ምንጮች እንደዘገቡት ከሆነ ሮጀርስ ማለት ነው አርሰናልን መቀላቀል እንደሚፈልግና ለአርሰናል ቅድሚያ እንደሚሰጥ ለወኪሎቹ እንዳሳወቀ በዚህ ሰዓት ታማኝ ምንጮች ዘግበውልናል ማለት ነው። ለኛ ለአርሰናል ደጋፊ በጣም ደስ የሚያሰኝ ዜና ማለት ነው። ለብዙ አርሰናል ደጋፊ እንዲደርስ ቪዲዮን በደንብ ኮፒ ሊንክ ሪፖስት ማድረግ እንዳይረሳ። ከሞንገንስ ሞርጋን ሮጀርስ እና አርሰናል በዚህ ልክ ለምን ተፈላለጉ? ሚካኤል አርቴታስ የሞርጋን ሮጀርስ አድናቂ
ለምን ሆነ ሞርጋን ሮጀርስ? ኢትስ ኦብቪየስ ለምን አርሰናል እንደፈለገ የሚታወቅ ነገር ነው። አንደኛ አርሰናል ቻምፒዮን ነው፣ ካረንትሊ የሊጉ ቻምፒዮን ነው፣ ቻምፒየንስ ሊግ ፋይናል የደረሰ ነው እና እንዲህ አይነት ቡድን ደግሞ ከተከታታይ 3-4 ዓመታት ዶሚኔት ሊያደርግ ይችላል ተብሎ ኤክስፔክት ስለሚደረግ ሻምፒዮን ቡድን መምጣት ማይፈልግ ማንም የለም። የሚካኤል አርቴታ ያሁኑን ቡድን የትኛውም ተጫዋች ጆይን ለማድረግ የሚፈልጉ አይነት ቲም ስለሆነ ሞርጋን ሮጀርስን በዚህ መንገድ እንረዳዋለን። ሚካኤል አርቴታስ ለምን በዚህ ልክ ሞርጋን ሮጀርስን ወደደው ፈለገው? ይህንን እኔ 1-2-3 ብዬ ነግራችኋለሁ። ኮፒ ሊንክ፣ ሼር፣ ሪፖስት እያደረጋችሁ ለመላው አርሰናል ላይ ታደርሱልኛላችሁ። አዳዲስ ቤተሰቦች ደግሞ የፕላስ ምልክቷል ምንድነው 40 ሺህ ቤት እኮ ልንወጣ አልቻልንም። ፎሎወራችን እዛው ተገትሯልና ከ40 ሺህ ቤት እንውጣ፣ 50 እንግባ፣ 60 እያልን እንደግ። ለማንኛውም የፕላስ ምልክቷን እየተጫናችሁ ለማንኛውም ሞርጋን ሮጀርስን ቢያስፈርም አርሰናል ምን ያገኛል? አንደኛ ፓወርፉል ነው ልጁ፣ ፓወርፉል ነው፣ በጣም ፓወርፉል ነው። በጣም አታኪንግ ማይንድድ የሆነ ተጫዋች ነው። በጣም አጥቂዎችን ጠርምሶ መግባት የሚችል አቅም ያለው ተጫዋች ነው። በጣም ሹቱ የሚገርም ነው። ኢቭን ከቴብል ውጭ እንኳን ሹት አድርጎ ማስቆጠር የሚችል በጣም ትልቅ አቅም ያለው ተጫዋች ነው። አንደኛው ይሄ ነው። ሁለተኛው ቨርሲቲሊቲ። ሞርጋን ሮጀርስ የማይጫወትን ቦታ ጠይቆ ምናልባት በረኛ ራሱ አድርገው ትሞክረው ምናልባት እሱንም ሊወጣ የሚችል አይነት ተጫዋች ነው። ክንፍ ላይ ይጫወታል፣ 10 ቁጥር ሚና ላይ ይጫወታል፣ ቲፒካል ነምበር 9 ላይ ይጫወታል። በሌፍት በፈለግከው እያዟዟርክ የምታጫወት ኢቭን ሚድ ላይ እንኳን ብታመጣው አታኪንግ ሚድፊልደር ላይ መጫወት የሚችል በጣም አቅም ያለው ቨርሲቲሊቲው በጣም በቃ ወሰን የሌለው አይነት ተጫዋች ነውና በዚህም ይፈልጋል። ሶስተኛ ሞርጋን ሮጀርስ እንደምታውቁት 1.87 ነው ቁመቱ። ፌሳ ተገባብተናልና ቁመናውም ጭምር ለአርሰናል ለሚፈልገው አጫወት ምቹ የሆነ ተጫዋች ነው። ሌላኛው አፒሪያንስ በጣም በዚህ 2 ዓመት ውስጥ ብቻ ከ100 በላይ አፒሪያንስ ያደረገ ተጫዋች ነው። በየሲዝኑ ብትከፋፍሉት እንኳን ከ50 በላይ ጨዋታ አፒሪያንስ ያለው ተጫዋች ነው። ያ ማለት ምንድነው? ለጉዳት ብዙ የሚጋለጥ አይነት ተጫዋች አይደለም። በጣም አቬይለብል ነው። በየጌሙ ላይ አቬይለብል ነው፣ ታገኘዋለህ። ሚለፋ አይነት ተጫዋች ነውና በእነዚህ ምክንያቶች ሞርጋን ሮጀርስን አርቴታ በጣም በአትኩሮት ይፈልገዋል። አርሰናል ቤት እንደምታውቁ ከቅርብ ጊዜ ወዲህ ሹት የሚያደርግ ተጫዋች ጠፍቷል። ከቴብል ውጭ ምናምን ሹቶ ጎሎች የሚያስቆጥር ምናምን አይነት ተጫዋች ጠፍቷልና እነዚህ ሁላ ኳሊቲዎች ያሉት አይነት ተጫዋች ነው። በጣም ተጋዳይ የሆነ ተጫዋች ነውና በጣም ሎንግ ኤሪያዎችን ወይም ደግሞ በጣም ሰፊ ሬንጅ ኤሪያዎችን የሚሸፍን አይነት ተጫዋች ነው። ስለዚህ በዚህ ምክንያት አርቴታ በጣም በአጥብቆ ይፈልገዋልና ሆፕፉሊ ሞርጋን ሮጀርስ ያርሰናል እንግዲህ አንዱ አካድ ወይም አንዱ ተጫዋች ሆናል ተብሎ ይጠበቃል። ያው ዋጋው ይቀመሳል ብዬ ባላስበው። ለማንኛውም በእነዚህ ምክንያቶች ነው ሞርጋን ሮጀርስ የሚፈልገው። ኮፒ ሊንክ፣ ሼር፣ ሪፖስት እያደረጋችሁ ለመላው አርሰናል ላይ ያደርሱ። ጋነርስ ቪዲዮ ረዘም ስለሚል ኮፒ ሊንክ እና ሪፖስት አድርጉልኝ። አርሰናል ሙሉ ለሙሉ የሞርጋን ሮጀርስን ዝውውር ለመጨረስ ትልቅ ስራዎችን እየሰራ እንደሆነ እየተገለጸ ይገኛል። ይህን ተጫዋች ለማግኘት የተፈለገበት ዋነኛው ምክንያት ተጫዋቹ ከኳስ ጋር ብቻ ሳይሆን ከኳስ ውጭም እጅግ በጣም ሚካኤል አርቴታ የሚፈልገው አይነት ኳሊቲ ያለው ተጫዋች ነው። ከኳስ ውጭ በጣም ስፕሪንት ያደርጋል። ቡድኑን ለማገዝ ለመከላከል ያለው ቁርጠኝነት እጅግ በጣም የሚገርም ነው። ከዛ በተጨማሪ ፕሪሚየር ሊግ ፕሩፍን ነው። ፕሪሚየር ሊጉን በደንብ የሚያውቅ አይነት ተጫዋች ነው። ሌላ ኳሊቲው ደግሞ አርቴታ የሚፈልገውን ተክለ ሰውነት ያሟላ አይነት ተጫዋች ነው። ቁመቱ ኦልሞስት ወደ 1.87 የሚረዝም አይነት ተጫዋች ነው እና እንደዚህ አይነት ተጫዋቾች ደግሞ ለአርቴታ ምን ማለት እንደሆኑ ሁላችሁም ታውቃላችሁ እና ይህን ተጫዋች ለማግኘት አርቴታ በጣም ብዙ ስራዎችን ይሰራል ተብሎ ይጠበቃል። እናንተስ እዚህ ተጫዋች ላይ ያላችሁ እይታ ምን ይመስላል? ኮሜንት ላይ አስቀምጡልኝ። ቸሪታ ነበርኩ። ፎሎ፣ ላይክ፣ ሼር እንዳይረሳ። መልካም ጊዜ። አረጎ በዚህ ነገር በጣም እየመረረ የመጣ ይመስላል ማለት ነው። ሮጀርስ ወደ አርሰናል የመምጣቱ ነገር አይቀሬ እየሆነ የመጣ ይመስለኛል ማለት ነው። ሞር ብዙ የዜና ምንጮች ላይ እየሰማ ነበር። አሁን ቢቢሲ ይዞት በወጣው መረጃ አርሰናል በጣም ትልቅ ኢንተረስት እንዳልሆነ ለማስፈረም አንዳንድ ንግግሮችን ለመጀመር እያሰበ መሆኑን አውጥቷል ማለት ነው። በጣም ኢንተረስቲንግ ዜና ነው። አርሰናል ቀድሞ ዝውውሮችን መጨረስ የሚችል ከሆነ በተለይ ከወርልድ ካፕ በፊት በጣም ኢንተረስቲንግ ነው። ያለው ጊዜ በጣም አጭር እንደሆነ አውቃለሁ ማለት ነው። ግን እንደዛ ሆነ መጨረስ የሚችል እኮ ለፕሪሲዝንም ለምንም በጣም አስፈላጊ ነው ይመስለኛል። ምናልባት የአምኖን ዮኬሬሽ የዜን ዝውውር ስታዩ ትንሽ ለመላመድ ጊዜ የፈጀባቸው ፕሪሲዝኑ ላይም አብረው ስላልሰሩ ነበርና ለማንኛውም ሮጀርስ ወደ አርሰናል የመምጣቱ ነገር አይቀሬ እየሆነ የመጣ ይመስለኛል ማለት ነው። የአርሰናል ደጋፊዎች በሮጀርስ ላይ ያላችሁን ሀሳብ ኮመንት ላይ ማስቀመጥ አይረሳ። ይመቻችሁ። ይሄ አርሰናል የሚባል ቲም ግን ምን አይነት ፍቅር ነው ያለው? ይኸው የቪክተር ዮኬሬሽን ገድል ሮጀርስም ጀምሯል። ብራዘር ለወኪሉ ቅድሚያ የምሰጠው አርሰናል ነው፣ ከአርሰናል የሚወጡ ጥያቄዎችን ብቻ ተቀበል ሲል እንግዲህ ተናግሯል። አርሰናል መሄድ እንደሚፈልግም ጭምር ነግሮታል። ብራዘር ሌላ ጥያቄ ከሌላ አስቶን ቪላ በርካታ ጥያቄዎች ቀርቦለታል። ነገር ግን ተጫዋቹ እንደ ቪክተር ዮኬሬሽ ገግሟል። ብራዘር ገግሟል ነው የምልህ። በደንብ ኮፒ ሊንክ አድርጎ ብራዘር። ቪዲዮ እየተኛ ነው። አካውንት ደግሞ የቲክቶከር እንዳለ እየተለቀመ እየተዘጋ ነው። እኔ ነገ ጠዋት ሁላ ላላገኘው እችላለሁ። አካውንቴን ወላሂ ግራ ነው የሚያጋባው፣ ምክንያቱም ምን እንደሆነ ግራ እስኪገባ ድረስ እና በደንብ እቺን ቪዲዮ ኮፒ ሊንክ አድርግልኝ። አርሰናል ደጋፊ ኤቤሬቺዝ እና ማርቲን ኦዴጋርድ
በጣም ሃይ ኳሊቲ ያላቸው ምርጥ ተጫዋቾች ናቸው። ነገር ግን ሞርጋን ሮጀርስ በእርግጠኝነት ይህንን ቦታ ይረከባቸዋል እያለን ነው። እንግዲህ የቀድሞ የኒውካስትል አሰልጣኝ የነበረው አለም ፓርዲው ማለት ነው። ስንቶቻችሁ በዚህ ሀሳብ ትስማማላችሁ? ለማንኛውም ይህን ቪዲዮ ይመጣላችሁ ሰዎች ኮፒ ሊንክ ያደረጋችሁ ለአካውንቱ ቤተሰብ ያልሆናችሁ የፕላስ ምልክቷን በመጫን ቤተሰቡ ነው። ይመቻችሁ፣ ሀሳብ ስጡበት።